እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ አምን ይፋን አይሰራም። እኔ እናንተ ሪከርድ ማዳመቂያ እናንተ መሸቀያ አይደለም። ገባችኋ? እዚህ ጋር ከማንም ወንድ ጋር ትልጥፉኝ በመድኃኒዓለም እኔ ክብር ያለኝ ሴት ነኝ። እግዚአብሔርን በጣም ነው የሰለቻችሁኝ። እግዚአብሔር እናንተ ደደብናችሁ እንዴ አይደብራችሁም እንዴ? ከሁሉም ወንድ ጋር እየለጠፈ ኦኬ። እንግዲህ ትንቢታዊ መልእክት ለእነ አዶናይ በከፍተኛ ሁኔታ በቁጣም በፍቅርም መጥቶላቸዋል። ከጥልቁ ዓለም ጋር አዶናይ ከጥልቁ ዓለም ጋር ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። አንተ አከበድከው ግን አይ ትንቢት እኔ ባይ ዘ ዌይ ማለት ነው ይመገምኩት አዶናይና ጃኒ ሲጋቡ አይቻለሁ። አቲካውን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። ኦኬ ዊባካጌን ከባድ ኬዛ አለ። ከባድ ትንቢት፣ ሀገራዊ ትንቢት፣ ፐርሰናል የሆነ ትንቢት ማለት ነው። ለሆነ ሰው ትንቢት መጥቷል፣ ለአዶናይ ማለት ነው። አንድ ትንቢት የሚናገር ከበድ ያለ ጠጠር ያለ ትንቢት። አዶናይ ኢሉሚናቲ ነው፣ 666 ነው። አዶናይ ፓስተር ይሆናል። አዶናይ 4 ልጆች ይኖሩታል። አዶናይ ከጃኒ ጋር ይታረቃል። ሶ ማች ሞር ማለት ነው ተናግረዋል። በተመሳሳይ ሰዓት ደግሞ አዶናይ ራሱ እንግዲህ ያለውን ነገር ለማብራራት ሞክሯል። ኤኒዌይስ ጃኒም ቢራብሮ ፋሚሊዎች ላይ ከፍተኛ ቁጣ አስተናግዳለች። በጣም ከፍተኛ ቁጣ። ኤኒዌይስ ግን ይሄንና የመሳሰሉትን ኬዞች ሰብሰብ አድርጌላችሁ ይዤላችሁ መጥቻለሁ። ሰብስክራይብ አድርጋችሁ ሰዎች ሰብስክራይብ አድርጉ። ዋና ፋሚሊ ዋና ተቆጣጣሪ ፈላጭ ቆራጩ ነው። ላይክ ስታደርጉ ቪዲዮአችን በደንብ ሰው ጋር እንዲደርስ ይሆናል። ሶ ቀጥታ ወደ ቪዲዮ ሮናል I know you guys feel bad. I know that. I do understand. ማለት እንደ ሰው ሆኜ መጥቼ ላይክ ለማውራት ነው የመጣሁት። ተረዳችሁኝ? I know ብዙ ሰዎች ደብሯቸዋል ባሉት አንዳንድ ነገሮች። I do understand. እኔም ደብሮኛል። ስራዬ መስራት ስላለብኝ ነው። You see me coming here every day hustling ምናምን because I've got like kids to feed, you know, like 7 ልጆች አሉኝ መመገብ ያለብኝና I can't stop guys. I swear I can't stop. ግን እናንተም እንደደበራችሁ እኔም ደብሮኛል obviously and I wish strength ለሁላችንም ጥንካሬ እመኛለሁ። ለሁላችንም ተረዳችሁኝ? ለሁላችንም ጥንካሬ እመኛለሁ። እንግዲህ ስንገምት የነበረቸው አንዳንድ ነገሮች ፍራንክ ነው ምናምን አይመስለኝም። ቢኮዝ ነገሩ በጣም ግልጽ የሆነ ይመስለኛል አሁን ለደጋፊዎቻችሁ። እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት በጣም 20 ምናምን ሺህ ሰው ላይቭን እየተከታተለው ነው ይሄን ነገር አዶናይ ያለው። ምክንያቱም ግልጽ ማድረግ ስለነበረበት ብዙም ጥያቄዎች እየመጡ ስለነበር እኛም ጥያቄ እያነሳን ስለነበር ምክንያቱም ይሄን ሁላ ህዝብ ተከታይ ያለ እንደዚህ በአንድ እንትን አቁሟል ስትል ብዙ ግልጽ አይደለም ስለሚባል የሚለው ነገር በጣም ስለሰፋ እሱም ይሄን ነገር ለመናገር መጥቶ 20 ምናምን ሺህ ሰው ነው። አታምኑም? በጣም ነው የሚገርመው ምናምን። እኔም ያው ሪከርዱን ያየሁት አክቹሊ ግን ያ እዛ እንግዲህ መጥቶ እሷም ላይቭ ላይ ነበረች
እሷም ብራብሮ ፋሚሊዎችን በጣም እየወቀሰች ነበር። ጃኒ ምን ይፋን አይሰራም። እኔ እናንተ ሪከርድ ማዳመቂያ እናንተ መሸቀያ አይደለም። ገባችኋ? እዚህ ጋር ከማንም ወንድ ጋር ትልጥፉኝ በመድኃኒዓለም እኔ ክብር ያለኝ ሴት ነኝ። እግዚአብሔርን በጣም ነው የሰለቻችሁኝ። እናንተ ደደብ ናችሁ እንዴ? አይደብራችሁም እንዴ? ከሁሉም ወንድ ጋር እየለጠፋችሁ ይሄን የምታጋቡኝ እኔ አልፈልግም። በእናታችሁ ስራዬን ልስራበት አርፌ። በጣም ስሜታዊ እየሆነች ነው። ባይ ዘ ወይ በጣም ስሜታዊ እያረጓት ነው ንግግሯ ምናምን። ጃኒ እንደዚህ ተቆጥታ ፋኖቿን ስትናገር ሰምቼ አላውቅም። በጣም ሬስፔክት እኔ ይኸውላችሁ ከምትወዱኝ ከሆነ ሬስፔክት አድርጉኝ። እኔ መጀመሪያ ማለት ነው ለእናንተ ሪከርድ ለአካውንት ማሳደጊያ አይደለሁም። ምን ገባችኋ? ዚስ ሪል ላይፍ በቃ የኔ ትክክለኛ ላይፌ ነው፣ ወይም ደግሞ ፊልም አይደለም። ይሄ ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱኝ በእናታችሁ። በቃ ደደብናችሁ እንዴ እናንተ? እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱኝ? እኔ አይደብራችሁ? አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያደረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችሁ? አትወዱኝም ሲጀመር እንዴ። እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? ወንድ ጋር እንዳትፖስቱ። አንዳንድ አበባ የሚለቅስ በጣም ነው የተናደሩት። አሁን ነው ትዝ ያለኝ መብራን ጋይስ ፍላወር። ኦኬ ጌም ገብታ ነው እንዴ? ግሩፕ ነው አለቀ እኮ ሻንቆ ስፒድ ያለቀ። ኧረ ግላብ ያለው ምን እረጋጋለሁ በእናት እንዴ። እዚህ ጋር ሳይ በቃ ሌላውን ያስጠላል እኮ እንደዚህ ደስ አይልም እንዴ። እሱ ነው ባሏ፣ እሱ ነው የምታገባ እንዴ። ጃኒ ነኝ እኔ እኮ ትክክለኛው እኮ እዚህ ጋር ስትሪም ማድረግ ጃኒ እኮ ነኝ። ፊልም አይደለሁም እኔ። ፊልም አይደለም እኮ የኔ ፍቅሮች እወዳችኋለሁ፣ ግን እኔ ፊልም አይደለሁም። እኔ እኮ ጃኒ ነኝ እኮ ጀስት ጃኒ ነኝ እኔ። ፊልም አይደለሁም። ፊልም ነው የሚቀያየረው እንዴ። አረ በመድኃኒዓለም ተፋቱኝ በቃ። ከወንድ አውጡኝ። እኔ በራሴ መንገድ የመጣው ልጅ ነኝ። ብቻዬን ድምቀት ነኝ። በቃ ተፋቱኝ በእግዚአብሔር ማርያምን። እኔ ብቻዬን ድምቀት ነኝ። ብቻዬን ነው የመጣሁት። እረፉ በቃ በእናታችሁ። አትውደዱኝ። እንደዛ ከሆነ አልፈልግም። ሶስቱ ይበቃኛል ከደገፈኝ። እንደዚህ አይነት እንትን አልፈልግም በቃ። ሶስት ሰው ከደገፈኝ ይበቃኛል። ንጹህ ሰው ይሄ ከድራማ የወጣ ከድራማ ንጹህ የሆነ ከማኝ ወንድ ጋር እየለጠፋችሁ እንትና ነው እንዴ። ኦ ማይ ጋድ በጣም ነው ነርቨስ የነካችሁ ትናንትና። እመቤት በቃ አልፈልግም። ራሴ ስፈልግ ነው እንጂ እንትን ማድረገው በራሳችሁ እናንተ ቪዲዮ ማድመቂያ አይደለም። በቃ እረፉኝ በቃ ማርያምን አልፈልግም። በቃ በስነ ስርዓት አልፈልግም። ተፋቱ። ሊቭ ሚ አለው ጀስት ስታይል ስላል እንደነናሆም እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ በቃ። ከዛ በኋላ እወጣለሁ። ንጹህ በቃ የሆነ ደስ የሚል ልብ ያላት ነው የምትመስለኝ። እኔ ፐርሰናሊ ሳስባት ማለት ነው። ያው ሰዎች እንደ ልጅ ምናምን ያስቧታል፣ ግን ሺስ ነው ኪ እናቴ ትሙት የሆነች ሕፃን ልጅ በዳዴ የምትሄድ አድርገው የሚያስቧት ልጆች አሉ፣ በተለይ ደጋፊዎቿ ማለት ነው። ግን ሺስ ኖት ላይ ዛ ባይ ዘ ዌይ በጣም ስማርት ነች፣ ጎበዝ ነች። አሁን ደግሞ በጣም እያደገች መጣ። ሶሻል ሚዲያው ላይ እንዴት መንቀሳቀስ እንዳለባት የገባት ልጅ ይመስለኛል። ሌላው ግን ከባድ ቀውጪ ነገር ልንገራችሁ። ዓለም ላይ ከፍተኛ ክፍያ የሚከፍል በጣም ትላልቅ ሴሌብሪቲዎችን ማስታወቂያ የሚያሰራ ትልቅ ብራንድ አዶናይን ማስታወቂያ አሰርቶታል። ይሄ ለሀገራችን በጣም ትልቅ ስኬት ነው። ባይ ዘ ዌይ ማለት ነው። አዲዳስ ከአዶናይ ጋር ማስታወቂያ ሰራ። አንተ ልትገረም ይገባል። ከሞን ለእኔ ሰርፕራይዝ ነው። በጣም ጸዴ ሰርፕራይዝ። አዶናይ ለአዲዳስ ማስታወቂያ ሰራ። ዮ ፋሚሊ ይሄ በጣም ትልቅ ስኬት ነው። በጣም ማይጠበቅ ነገር። እኔ አንድ የኢትዮጵያ ቲክታከር
እዚህ ሌቭል ላይ ይደረሳል ተብሎ ማሰብ በጣም ከባድ ነው። ምክንያቱም አዲዳስ ካምፓኒ ማለት የምታውቁ ሰዎች ታውቁታላችሁ ምን ያህል ተጽዕኖ ፈጣሪ እንደሆነ ምን ያህል አቅም ያለው ድርጅት እንደሆነ ማለት ነው። ሶ አዶናይ እንግዲህ ከአዲዳስ ጋር ማስታወቂያ ሰርቷል። በቅርቡ ኦፊሻሊ ቪዲዮ የሚለቀቅ ይመስለኛል። እሱም እንደ ሰርፕራይዝ ነገር ነው ጠብቁ ያለው። ግን በቃ ጸዴ ነገር ነው። በጣም 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 የሚገርም ነገር። ኦኬ እንግዲህ ትንቢታዊ መልእክት ለእነ አዶናይ በከፍተኛ ሁኔታ በቁጣም በፍቅርም መጥቶላቸዋል። ከጥልቁ ዓለም ጋር አዶናይ ከጥልቁ ዓለም ጋር ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጠሪያ ስም አድርጎ 444 ብሎ ነው መጠሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ ያስደረገው። እንግሊዝ ጠላ መጠጣት በኢትዮጵያ ላይ አይምሮን ይደፍናል። እንደው መንግስት ድፍን ነው የሚለው ድፍን አሳውን አይተኳል። እንደዚህ ያደኩበት አካባቢ እንደዚህ ይደረጋል። ምን ማለት መሰለህ ትገለበጣለህ። ጠላ የሚጠጡ ሰዎችን ያቸው ስራቸው መገልበጥ። ከጃክሰን ወደ መድረክ ሲወጡ እኮ ፌንት ይጭራሉ። ልክ እንደዚህ እኮ ለዚህ ቴዲ አፍሮ ለሚባለው ግለሰብም እኮ እሱ ወደ መድረክ ሲወጣ ሰዎች ራሳቸውን ሰተው ይወርቃሉ። ንጉስ አይነቀ ይሆኑ ለምንድን ነው ባይነቀው? ይነካል። በቃ ትነካለህ። በቃ ምንም እንትን የለውም። ለዚህ ስፕሪት ኦፍ ጠላ ሳትሰማው እንዴት አንተ ወንጌላማይ ነህ ጴንጤ ነህ ለምን እንዳስጣል እንዴት ሰማው? ማዳመጥና መስማት ይለያያል። እኔ አላዳመጥኩም። ይሄ ሰውዬ ኮከብ ቆጣሪ ነው። ኮከብ ነው የሚቆጥረው። ጊዜ ያጠናል። ይለቀቀበት እኔ ቀን 8 ወር 8 ሰዓት 8 ደቂቃ 2018 አረ በጌታ በኢየሱስ ስም ከኢትዮጵያ ምድር ልብ ላይ ቀደርኩ፣ ከወጣቶቹ ልብ ላይ ረገምኩ በናዝሬቱ ጌታ በኢየሱስ ስም ፈጣሪ ነብይ ነውና ምንድነው ረገምኩ። አዶናይና ጃኒ ሲጋቡ አይቻለሁ። አቲካውን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ታይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራን ያለውና ተመለስ ይላል የሥራው ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው፣ ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተህ እኮ ነው የመጣው። ይጠራል ሳይጠራም አይደለም፣ ግን ግራ ገብቶኛል። ሴዶና ጆን ጂጂሱ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ሴዶ እባክህ ተው፣ ይሄ ጫወታ ይቅርብ፣ ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ማማ ዝናሽ ብለዋል። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። ወይኔ ሴዶ ሲሰማ ምን ሊሆን በእናታችሁ። ይሄ ሰውዬ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት ከመሰበሮች አማራጭ የለውም። ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አንተ አከበድከው ግን ትንቢት እኔ ባይ ዘ ዌይ ማለት ነው። ይመቻቸው እናቴ ትሙት ባይፈጸምም ማለት ነው። ማለት እነሱ የሚተነበየው ነገር እኔ ተፈጽሞ አይቻልም። ብዙ ነገር ይባላል፣ ብዙ ነገር ይተነበያል። አቦ ይመቻቸው፣ ምንም ችግር የለውም። ላይክ እየሰሩበት ነው። ገንዘብ ሜክ እያደረጉ ስለሆነ እየሸቀሉ ስለሆነ በቀውጢ ሁኔታ ሀብታም እየሆኑ ስለሆነ ምክንያቱም ይሄን አሁን ተቀብሎ ነገ አዶናይ ፓስተር ይሆናል ብሎ ቁጭ ብሎ ይጠብቃል። ፓስተር ስለሚሆን ካሁኑ ፎሎ ላርገው ሚል ነገ ፓስተር ሲሆን ምናምን ብሎ ማለት ነው። ጃኒና አዶናይ 4 ልጅ ይወልዳሉ ብሎ ቁጭ ብሎ ይጠብቃል። የምሬን ነው ብላችሁ ቁጭ ብሎ ማለት ነው። እኔ አይመስለኝም። ይሄ ፌክ ትንቢት ነው ይመስለኝ፣ ዝም ብዬ ሳስበው ማለት ነው። እናንተ ምን ሆናችሁ ነው? የጃ ፋሚሊ የሷን ፕሮፋይል አርጋችሁ ቢራቢሮ ምልክት አርጋችሁ አምሼሞኒዮ በጣም ነው በእናንተ ያፈርኩት። ምን አይነት ድርጊት ነው እንደዚህ የምታደርጉት? ምን እንደተፈጠረ ልንገራችሁ። ትናንትና ፒለሪን ታውቁታላችሁ። በጣም ጌመር ነው። ሌቭላቸው 50 የሆኑ እነ ሳሚ ዱባይ እነ ጎት ጊፍተሮቹ ናቸውና ከአንቴኔ ጋር ከዚህ በፊት የተጫወተው ልጅ ማለት ነው። ከሱ ጋራ ከአንቴኔ ጋር
ጌም ይጫወታሉ። እንግዲህ አንቴኔ ማለት አባቱ ናይጄሪያዊ ነው፣ እናቱ ደግሞ ግሪስ ናት። የተወለደው ዩኬ ነው። ትናንት ጌም ሲጫወቱ በጣም ነው ያስገረማችሁኝ። የምሬ ነው የምላችሁ። የሰው ልጅ እንዴት በዚህ ልክ ይወርዳል? እዛ ማለት ነው ጌሙ ላይ እየተጫወቱ ባለ ሰዓት ከውጭ እየገባው ነው ባለ ሰዓት ከኤርሚ ጋራ እና ጃ ሆነው ጌም ይጫወታሉ። ከዛ ኮመንቱ በአጠቃላይ ሲንግል ናት፣ ሺዝ ብሬክ፣ ተጣልታለች ከአዶኒ ጋር፣ አዶኒ ፍሬንዷ ነው እና ምን ይጠበስ እንካ ውሰድልን እያላችሁ ነው። የምር ግን እናንተ ሪል የጃ ደጋፊ ናችሁ? ሪል ማለት ኢትዮጵያዊ ሴቶች ማቀው ጨዋ ነው ጨዋ። እናንተ ግን በጣም ነው ተጽዕኖ የምትፈጥሩት። እሱ ብቻም አይደለም ሄደው ማለት ነው እንደውም ሜንሽን አደርግላችኋለሁ የልጁን ስም ሼም ኦን ዩ ለእናንተ የሱን ስም ከታች አደርግላችኋለሁ። ገብታችሁ ቪዲዮ ስር ገብተው የጃ ፎቶ ብቻ ሲንግል ናት እና ምን ይጠበስ። ኧረ እናንተስ በጣም ከእናንተ ደጋፊነት ቢቀርስ ይምር። እኛም አሁን እናንተ ከእናንተ ጋር ተደምረን ቢራቢሮ ባይ ዘ ዌይ እኔ ከዚህ በፊትም በጣም ስለምወድ ነው ቢራቢሮ ያደረኩት። ከእናንተ አይነት ሰዎች ጋር ማለት ነው መደባለቅ ራሱ የለብንም እኛ። እንዴ አታገናዝቡም እንዴ? አልተማራችሁም እንዴ? እንዴት ነው የምታስቡት? በዚህ ደረጃ ወርዳችሁ ምን ያህል የወረደ አስተሳሰብ ነው ያላቸው። ለልጅቷ እንኳን አታዝኑ። አሁን ለልጅቷ አዝናችሁ ነው እናንተ። ይሄን እንግዲህ ይሄን ነገር አይታ መሰለኝ ከዛ በኋላ ጃኒም ቅድም የሚያሳየዋችሁ ቪዲዮ ላይ ትንሽ ቆጣ ብላ ስትናገር የነበረው ማለት ነው። ምክንያቱም የእሷ ፋሚሊዎች ቢራቢሮ ፋሚሊዎች ያው እሷንም ከመውደድ አንጻር ጥሩ ሰው ለእሷ ከመመኘትም አንጻር ሊሆን ይችላል፣ በክፋትም ላይሆን ይችላል። ግን ብዙ አንዳንድ ሰው ስለደበረው እጃ ተናግራለች፣ እሷም ተናግራለች። አንዳንድ ሰዎች እንደዚህ ደብሯቸዋል ማለት ነው ወይ እንግዲህ በመድኃኒዓለም ከዛሬ የተጋጨሁባትን ቦታ ላሳያችሁ። ዛፏ ይወት በስማ መቶታል። እንግዲህ ነው የተጋጨበት ማቲ ወንድማችን በመድኃኒዓለም በኋላ በዚህ ስለምንመለስ አየዋትና ትንሽ ትራውማ እንደዚህ ፎቢያ አለው፣ ግን ላይክ ዳስ ላይፍ ተመስገን። እስከዚህም ድኜም የተጋጨሁበት ማየት ነው ለራሱ የእግዚአብሔር በረከት። ያ ቴንክ ዩ። ገርም ነው። በስመ አብ። ኦኬ ኤኒዌይስ ማለት ነው የዛሬው ቪዲዮ የሚመስል ነበረ። ጸዴ ታይም እንዳሳለፍን ተስፋ አድርጋለሁኝ። ሰብስክራይብ አላረጋችሁ ሰዎች ሰብስክራይብ አድርጉ። እስከዚህ ሰዓት ደግሞ አይታችሁ ላይክ ካላረጋችሁ ግን ላይክ በማድረግ ቪዲዮያችን ሌሎች ቦታ እንዲደርስ ጠይቃለሁ ማለት ነው። ቀጣይ ቪዲዮ እስከምንገናኝ ዋና ፋሚሊ ዋና ተቆጣጣሪ ፍላጭ ቆራጮች ናችሁ። ይመቻችሁ። ፒስ